ይህ የሁለተኛ ክፍል የሂሳብ ትምህርት ምዕራፍ 6 ክፍል 2 በመምህር መሐመድ ይቀርብላችኋል ከማሚ ማትስ ዩቲዩብ። ውድ ተማሪዎች በክፍል 1 ያየናቸውን ከለስ ሳደርግ በዚህ በክፍል 1 ላይ እነዚህን ነገሮች አይተናል። እነዚህ የምታዩዋቸው ምስሎች የምን መለኪያዎች ናቸው የሚለውን አይተናል። እና ሌላው ባህላዊ መለኪያ አይነቶች፣ ዘመናዊ መለኪያ አይነቶችን ራፍሊ አይተናል። እንዲሁም እዚህ የምታዩቸው የፈሳሽ መለኪያዎች አሉ። የፈሳሽ መለኪያዎች ባህላዊ የምንላቸው እነዚህ ናቸው፣ በክርን፣ በእርምጃ፣ በእጅ። ዘመናዊ የምንላቸው ደግሞ ማስመሪያን እና የመሳሰሉትን ነው። እነዚህ ሚዛን ደግሞ ሚዛኖች የክብደት መለኪያ መሆናቸውን አይተናል በክፍል 1 ላይ። እዚህ ላይ ስለ እርዝመት ስለ መለካት በትንሹም ቢሆን ማወዳደርን በትንሿ አይተን ነበር የቆምነው እና ከዚህ በታች ያሉትን እንድትሞክሩ አዝዤ ነበረ። አራተኛው ላይ ለምሳሌ ያለውን የሚከተሉትን ምስሎች መሰረት በማድረግ የሚለው ላይ ጀምረን ዛሬ እንቀጥላለን ማለት ነው። መሰረት በማድረግ ባህላዊና ዘመናዊ የርዝመት መለኪያ ለይታችሁ በደብተራችሁ እንድትጽፉ ያዛል። ያው እዚህ ላይ እንግዲህ እርምጃ፣ ጫማ፣ ስንዝር፣ ጋት ይለዋል። ይሄን የእጅ ምልክት እዚህ ጋር እነዚህ ባህላዊ አንድ ክንድ ባህላዊ መለኪያዎች ናቸው። አሁን ያከበብኩባቸው በሙሉ ባህላዊ መለኪያዎች ሲባሉ፣ አሁን ደግሞ እነዚህ ደግሞ ዘመናዊ መለኪያዎች ናቸው። በጣም ጥሩ። አምስተኛ ከጓደኞቻችሁ ጋር በመሆን የራሳችሁን ክንድ፣ ጫማ እና እርምጃችሁን በሜትር በመለካት ከክፍል ጓደኞቻችሁ ጋር ተወያዩ ይላል። ይሄን ያው በክፍል ውስጥ የተግባር ስራ ነው፣ እንድትለኩ እያዘዘ ነው። አሁን እዚህ የእናንተን እንግዲህ ለማለንተ ማሳየችሁ ነው፣ ያው መለካት እንዳለባችሁ ነው። ስድስተኛ ጥንድ በመሆን የተጠቀማችሁበትን ወንበር እና ጠረጴዛ አሁን አንድ ትልቅ ፖይንት ነጥብ ታውቃላችሁ። በክንዳችሁ ለኩ ይላል በመጀመሪያ። አሁን እዚህ ሊያስተምር የፈለገው ትልቅ ፖይንት ልንገራችሁ። ከዛ ልዩነት አለውን ይለናል። አሁን እዚህ ጋር ሊያሳየን የፈለገው ነገር ምንድነው? ልዩነት አለውን ሲል እነዚህ ባህላዊ መለኪያ ክንድ፣ እርምጃ፣ ጫማ የምንላቸው ማለት ነው ያቸው እዚህ ጋር ያየናቸው ስንዝር፣ ጋት፣ ክንድ የምንላቸው እና እርምጃ ከዘመናዊ መለኪያ ያላቸው የጎንዮሽ ችግር ምንድነው የሚለውን አናላይዝ እንድትረዱት ነው። እና አንድን ነገር በእርምጃ ስትለኩ በትክክል ፐርፌክትሊ አይመጣም። አንዱ ሰው አንድ እርምጃና ከግማሽ ሊል ይችላል። ሌላው ደግሞ ለኔ ደግሞ 2 እርምጃ ነው የሆነው ሊል ይችላል። ለምን? እንደ እግር መጠናችን፣ በእጃችን የምንለካ ደግሞ ከሆነ እንደ እጅ መጠናችን። ዘመናዊ መለኪያን ማስመሪያን ወይም ሜትርን የምንጠቀም ከሆነ ግን ተመሳሳይ ውጤት ነው የምንናገረው። ይህን ጠረጴዛ ለምሳሌ ብለካ በክንድ ብለካ እኔ፣ እናንተ ደግሞ ብትለኩ የተለያየ ክንድ መጠን እንናገራለን። ነገር ግን በማስመሪያ ወይም በሜትር ከለካን ግን አንድ አይነት ነው፣ ቋሚ ናቸውና ዘመናዊ መለኪያዎች በጣም ጥሩ እንደሆኑ ያሳየናል። በማስመሪያና በተጠቅላይ ሜትር ላይ ያሉ ሰረዞች ማለት ነው የሚገኙ ሰረዞችና ቁጥሮችን በማጥናት ያላቸውን ግንኙነት በቡድን ተወያዩ። እዚህ ጋር እንደ ጎላ አድርግና አሁን እዚህ የምታዩቸው ነገሮች አሉ። እዚህ ላይ እሱም ራሱ ጎላ አድርጎ ያሳየናል። ያያቸው በዚህ በላይኛው በኩል ተመልከቱ። 0 1 2 3 እያለ ይቀጥላል ማለት ነው። እና መካከል ላይ ሰረዞች አሉ። 0 ካለ በኋላ ስንት ሰረዞች አሉ መካከል ላይ? 1 2 3 4 5 6 7 8 9 ካለ በኋላ 10
0 እዚህ ጋር በመጀመሪያ በትልቁ አለች። ከዛ 9 ካለ በኋላ 10ኛዋ ረዘም ትላለች 1 ማለት ነው። አሁን ደግሞ ይቀጥላል። እነዚህ የምታዩቸው 9 የሆኑና 10ኛው ላይ 2 እንላለን። እነዚህ ሴንቲሜትር ይባላሉ ማለት ነው። በኢንች ደግሞ ተመልከቱት። ኢንች እና ሴንቲሜትር በሚል እሱ ምን ማለት እንደሆነ እናያቸዋለን። ስለዚህ አሁን ለጊዜው ሴንቲሜትር የሚባሉት የላይኛው ክፍሎች እነዚህ ናቸው። ወይም እዚህ ጋር ስትመለከቱ እነዚህ ክፍሎች ማለት ነው። ኢንች ምንድነው ደግሞ ርቀታቸውን አያያችሁ። 0 መነሻቸው አንድ አይነት ይሆንና 1 በኢንች ስንመጣ እዚህ ላይ ያበቃል። ወደፊት የምናየው ይሆናል። 1 ኢንች ስንት ሴንቲሜትር ይሆናል የሚለውን ማለት ነው። እነዚህ ሁለቱን ይዟቸዋል አንዱ ኢንች። ስለዚህ 1 ኢንች 10 ሴንቲሜትር ይሆናል የሚለው ነው። አሁን ራፍሊ በማስመሪያ ይሄን ይመስላል። በተጠቅላዩ ደግሞ ኢንችና ሴንቲሜትር ጀርባ ጀርብ ሆነው እናገኛቸዋለን። ማስመሪያ ላይ እዚህ ተጠቅላዩ እንትን ላይ እዚህ ላይ በዚህኛው ሳይድ የምታዩትና በዚህኛው ሳይድ የምታዩት ይለያያል። አያችሁት? ሴንቲሜትሮች ናቸው እነዚህ ደግሞ እንደ ኢንች ለማሳየት ነው። በጀርባ በአንዱ ሳይድ ኢንች በአንዱ ሳይድ ሴንቲሜትር ያሳየናል። ማስመሪያ ሲሆን ግን ግማሽ ግማሹን እዚህ ጋር ከፍሎ እንደምታዩት። እዚህ እንግዲህ እነዚህን እንድትለኩ ነው ለእናንተ ተወዋለሁ። እርሳስ አለ፣ እጅ አለ፣ ጠረጴዛ፣ መጽሐፍ አለ። ግምታዊ እርዝማኔያቸውን እዚህ ጋር እንድታስቀምጡ ያዛችኋል። ትክክለኛውን ደግሞ ግምታዊ ትክክለኛውን እየለካችሁ ከመጽሐፋችሁ ማለት ነው እንድታስቀምጡ ነው። ከላይ ረጅሙ የትኛው ነው አጭሩስ የትኛው ነው ይላችኋል። ያው እኔ ብዙም ብዬ በማየት አሁን እዚህ ጋር ረጅም ሆኖ የሚታየው እርሳስ ሆኖ ነው። እዚህ ጋር ደግሞ መጽሐፉ ደግሞ ከዚህ ያለችው ደግሞ ከሁሉም አጭሩ እንደሆነ እረዳለሁ። እናንተ ለክታችሁ አረጋግጡ። እዚህ ጋር ከሚከተሉት እርሳስ ውስጥ አጭሩ እንዲሁም ረጅሙን ለዩ ይላል። ውጤቱንም በቅደም ተከተል አስቀምጡ ነው የሚለው። እዚህ ጋር ስላስቀመጠልን አጭሩ 5 ሴንቲሜትር የለካው ይኸውና ይሄ እርሳስ። ከዛ ከሱ ሻል የሚለው ረዘም የሚለው ደግሞ ይሄ ነው። ከሁሉም ረጅሙ ደግሞ ያውና እንግዲህ እዚህ እያሳየን ያለው ምንድነው በመለካት መጠኖችን ረጅም አጭር። እዚህ ጋር ደግሞ አንበጣ አለ፣ አሳ አለ። አንበጣው ሲለካ እቻት ከዚህ ጀምርና እስከዚህ ድረስ ያሳየናል። አሳው ደግሞ መነሻቸው እኩልና መጨረሻው እዚህ ጋር ነው። የቱ ይረዝማል? አሳው ይረዝማል። በጣም ጥሩ። እዚህ ጋር ደግሞ ተመልከቱ ስፒል የዚህ ስንት ይለካል? ከዚህ እስከዚህ ድረስ ነው። ስለዚህ ስንት ለካለን ማለት 6 በሴንቲሜትሩ ነው እየሄድኩ ያለሁት በላይኛው ማለት ነው። 6 ሴንቲሜትር እንደሆነች ያሳየናል። 6 ያዙ። የዚህኛው ደግሞ ኦኬ ይሄ ደግሞ እስከዚህ ድረስ ነው። ይሄማ እኔ እንዴት አስቤው ነበር መሰላችሁ? እችን ብቻ ነው ያየሁት። ያ ከዚች እስከዚች ያለችዋን የጠየቀ ነበር የመሰለኝ። አይደለም ግን ሙሉ ነው። ይህ ከሆነ የቱ ይረዝማል? እርሳሱ ይረዝማል። ወይም እስክሪፕቶ ከሆነ እስክሪፕቶ ይረዝማል። እስክሪፕቶ ይረዝማል። ስንት ላይ ቆመ? 10 አይደለም 25 ላይ በላይኛው በሴንቲሜትሩ 25 ላይ ሽቦዋሳ 6 ላይ ምን ያክል ልዩነት አላቸው አስቡ። ስለዚህ ይረዝማል። በመኖሪያ ቤት የመማር ተግባር እነዚህን እንድትለኩ ነው። በቃ መልመጃው ላይ ደግሞ እነዚህም በዚህ ላይ የማሳያችሁ ነገር የለም። እናንተ ብቻ ማስመሪያ ያስፈልጋችኋል። የዚህን ርዝማኔ እዚህ ጋር በሴንቲሜትር የዚህን ርዝማኔ እየለካችሁ በሴንቲሜትር አለካክም ብቻ እዚህ ላይ ላሳይ። ለምሳሌ ስትለኩ እንግዲህ በማስመሪያ ሁሌ አሁንም ጎላ ላድርግ። ለምሳሌ እቺን ስፒል በመለካት እንዴት እንዳደረገ ሁሌ በሴንቲሜትር ነው ያለን፣ በኢንች አይደለም። አንዷን ጫፍ የት ላይ ነው የምናስቀምጠው? መጀመሪያው ጭረት ላይ እናደርግና ከዛ ሌላው
እሱ ራሱ የት ላይ እንደሚቆም እናይና ይሄን ያክል ሴንቲሜትር ብለን እንናገራለን 6 ላይ። ስለዚህ አንድ መስመር ቢኖረን ለምሳሌ አሁን ተመልከቱ መጣና እዚህ ላይ ቢቆም መነሻችን አያችኋት የቆመው ደግሞ እዚህ ጋር ነው። ስንት ሴንቲሜትር? 10 ሴንቲሜትር ብለን እንናገራለን። ይሄ ነው አለካኩን ብቻ ካሳየዋችሁ ከዚህ በኋላ እናንተ መለካቱን ለእናንተ ተዋለው እላለሁ። እነዚህ እያንዳንዳቸውን እነዚህን በሙሉ ረጅሙ ስንት ሴንቲሜትር ነው? አጭሩ ስንት ሴንቲሜትር ነው? እኩል ናቸው ወይ ነው የሚለው እዚህ ላይ ዝም ብዬ ሳያቸው እነዚህ አሁን እኩል ይመስላሉ፣ ግን ቼክ አድርጉ። በትንሽም ቢሆን ሊለያዩ ይችላሉ። እሺ ሌላ እዚህ ጋር የሚያሳየን ደግሞ ማስመሪያን በመጠቀም በተሰጠው ርዝመት ልክ ቀጥታ መስመር እንድታስቀምጡ ነው። ለምሳሌ ሐመር ውሃ ምሳሌ 20 ሴንቲሜትር ሐመር ውሃ ላይ 20 ሴንቲሜትር ያክል ልመለስ አንዴ ማለት ይሄን ማስመሪያ ልጠቀመው 20 ሴንቲሜትር ያክል ርዝማኔ እንዳስቀምጥ ነው። ይሄ ማስመሪያ ነው እንበልና እናንተ ሃርዱ ይኖራችኋል። እሺ 20 ሴንቲሜትር ማለት ከዜሮ ነው መነሻዬ። 20 ደግሞ የት ነው ያለው? ይሄው እዚህ ጋር ነው ያለው። ስለዚህ እንዲህ አድርጌ 20 ሴንቲሜትር ቁጭ አደርጋለሁ ማለት ነው። እሺ እዚህ ቁመት ስለመለካት ነው። የሚያጥረው ማን ነው? የሚረዝመው ማን ነው? ብርሃኑ ወይስ ጀማል? ብርሃኑ ረጅም ነው አይደል? ብላክ ቦርድ ስለመለካት ነው። እንደዛ ማስታወሻ ርዝመት ማለት በሁለት ነጥቦች ወይንም ቦታዎች መካከል ያለ ርቀት ማለት ነው። yes ምን እያለን ነው? አሁን አንዲት ገመድ እንደዚህ በትኖረን ከዚች እስከዚች ያለችዋን ነጥብና ነጥብ ናቸው መጨረሻቸው አይደል? ውስን ቀጥታ መስመር በዚህ መካከል ያለው ርቀት ርዝመት ይባላል። ርዝመትን ለመለካት ዘመናዊና ባህላዊ መለኪያ መሳሪያዎች ልንጠቀም እንችላለን። yes ነገር ግን ምን ነው ከተቻለ ዘመናዊ መለኪያን ምክንያቱም ቅድም እንደነገርኳችሁ የተለያየ የእጅ መጠን በእጃችን የምንለካ ከሆነ በእርምጃ የምንለካ ከሆነ የተለያየ እግር መጠን ስለሚኖረን የተለያየ መጠን ልንናገር ስለምንችል፣ ሶስተኛ ትክክለኛውን ርዝመት ለማግኘት ግን አያችሁ አመጣላችሁ ግን ዘመናዊ የርዝመት መለኪያ መሳሪያን እንጠቀም። yes ሜትርና ሴንቲሜትር መካከለኛና አጭር ርቀት ወይንም ርዝመት ለመለካት የምንገለገልባቸው ምድቦች ናቸው። yes መካከለኛ ርዝመት ምን ማለት ነው? መካከለኛና አነስተኛ ማለት ለምሳሌ በክፍላችሁ ውስጥ ያሉ ወንበሮችን ወይም ደግሞ ከአንድ ክፍል ወደ አንድ ክፍል ያለው ርቀት ሊሆን ይችላል። ወይም ደግሞ የኳስ ሜዳን ጎን ወርድ እነዚህን አጫጭር ወይንም መካከለኛ። እሺ ሜትር በአጭር ሲጻፍ ሜ ሲሆን ሳንቲሜትር ሳ ሜ ተብሎ በአጭር ይጻፋል። እነዚህ ዋና ዋና ፖይንቶች ናቸው። እና መካከለኛ ረጅም የሚባለው ርዝመት ከአንድ ሀገር ወደ ሌላ ሀገር ያለው በከተማዎች መካከል ያለን ርቀት ለመለካት ሜትር ወይም ሴንቲሜትር አንጠቀም። ለምሳሌ ከአዲስ አበባ ተነስተን ደሴ ድረስ ያለውን በማስመሪያ ስንለካ አንውልም፣ ወይም በሜትር ስንለካ አንውልም። የዛ የራሱ የሆነ ኪሎ ሜትር ይባላል። እሱን አሁን ለጊዜው እዚህ ጋር ስላልገለጸልን ስለሱ አናወራም። ኤኒዌይስ ለዛ ነው መካከለኛና አነስተኛ ብሎ የመደባቸው። ምን ማለት ነው እንዳትሉ ባምሯችሁ እንዳይጉላላ ነው ይሄን ያነሳውላችሁ። በሜትር ይሄ ቀጣይ ክፍል ውይይታችን ነው። በሜትር እና በሴንቲሜትር የተገለጹ ርዝመቶችን መደመርና መቀነስ ትልቅ የዚህ ምዕራፍ ትልቅ ክፍል ከምንላቸው አንዱ ይሄ ነው። የዚህ ምዕራፍ ብሬኑ ወይም ጭንቅላቱ ያለው እዚህ ጋር ነው። ትልቅ ማስተዋልን ይጠይቃል።
በክፍል 3 እንገናኛለን ማለት ነው። በዚህ ዙሪያ ላይ በደንብ እናወራለን። ውድ ቤተሰቦች ወይም ወላጆች ለዚህ እድል እንደ ድልድይ ሆናችሁ ስላገለግላችሁን እናመሰግናለን። ተማሪዎችም በደንብ አንብቡ። ሰብስክራይብ ሳታደርጉ እያያችሁ ያላችሁም ሰብስክራይብ አድርጉ ባካችሁ። ብዙ ፐርሰንቱ ሰብስክራይብ ሳያደርግ ነው የሚያየው። እዚህ ስክሪን ላይ እንደምትመለከቱት ያውና ምን ያክሉ ሰብስክራይብ ሳያደርግ እንደሚመለከት ላሳያችሁ። ለምን ከተጠቀማችሁ አይቀር ሰብስክራይብ ብታደርጉ ከእናንተ ምንም የሚጎል ነገር የለም። ይህ የማሚ ማትስ ድምጽ ነው። መምህር መሐመድ ነኝ። ቻው።